የመልእክቴ ርዕስ ጸጋ ሲበዛ ዝም ብለህ ታገለግላለህ የሚል ነው። ለእህቶች ደግሞ ጸጋ ሲበዛ ዝም ብለሽ ታገለግያለሽ ነው። ታዲያ የጮህኩ አላገለግል ድሮም ቢሆን ዝም ብዬ ነው ማገለግለው ምንም አዲስ ነገር አላመጣህም የምትሉ ካላችሁ እስቲ እንየው መጽሐፍ ቅዱስን እንግለጥ እንየው። በእውነት ጸጋ ሲበዛ ሰው እንደዚህ ያገለግላል እንዴ የምንልበትን በጣም ጸጋ ይበዛለትን የእግዚአብሔርን ባሪያ ዮሴፍን ነው የምንመለከተው። ዘፍጥረት ምዕራፍ 37 ነው የምንጀምረው። ስለዚህ መጽሐፍ ቅዱሳችሁን አውጡና ምናልባት አንዳንድ ሰው አይ ጸጋ በአዲስ ኪዳን ነው የምትሉ ከሆነ አይደለም፣ ጸጋ በብሉይ ኪዳን ነበረ በደንብ ፍንትው ብሎ የተገለጠው። ኦፍ ኮርስ በአዲስ ኪዳን ነው በጣም ወይም በጸጋ ላይ ጸጋ የተሰጠ ነው አዲስ ኪዳን ነው። የብሉይ ኪዳን ሰዎች ያለ ጸጋ በምን ቻሉት ታዲያ? በፍጹም ሊሆን አይችልም። እና የማይቻሉ ነገሮችን እግዚአብሔር አስችሏቸው የጌታ ባሪያዎች ሲያገለግሉት ካያችሁ እሱ ጸጋ ነው። ዮሴፍ በእናትና በአባቱ ቤት እና በወንድሞቹ መካከል ሲኖር እንደማንኛውም ወጣት ልጅ 17 ዓመቱ አካባቢ እንደነበረ ነው እንግዲህ የሚነግረን። በርግጥ የሱ ታሪክ ከዚህ በፊት ይጀምራል። እናቱ እንዴት እንደወለደችው እንደዚህ እናነባለን። እና በአባቱ በጣም የተወደደ ልጅ ነው። ደግሞ በብዙ ህብር ያሸበረቀች ቀሚስ ለየት እንዲል ምናምን አልብሶት ነበር አባትየው። ያ ወንዱም ቀሚስ ስለሚለብስ ነው የዛን ጊዜ። ኦፍ ኮርስ ኢየሱስም ቀሚስ ነበር የሚለብሰው ከካልቸሩ የተነሳና ቀሚሱ እንዳሰሰች እንደዚህ ነው የሚለው። እና ዮሴፍ እንደዛ አይነት ልብስ ተገዝቶለት ነበረ። እና በወንድሞቹ መካከል ሲኖር ያላሰበውን እሱ እንደማንኛውም ወጣት በ17 ዓመቱ ኢንተርቪው ብታረጉት ወደ ምን መሆን ትፈልጋለህ ብትሉት እንዳገሬው ይላል ወይም እንደ ዘመኑ የሚመኘውን ነገር ሊነግራችሁ ይችላል። ግን የሚገርመው በዚህ ሰው ህይወት ውስጥ እግዚአብሔር ትልቅ ፕሮግራም ነበረው። በዮሴፍ ህይወት ውስጥ ፕሮግራም የነበረው አምላክ ዛሬም በእኛ ህይወት ውስጥ ፕሮግራም አለው። ክብር ለጌታ ይሁን። ስለዚህ ይሄንን ሰው በተኛበት እግዚአብሔር ህልም አሳየው። ደግሞ ከቅንነቱ የተነሳ ለወንድሞቹ ታላላቆቹ ናቸው ጠረናቸውን እያሸተተ አብሯቸው ያደገ ወንድማቸው ነው። በቅንነት ነገራቸው። ማታ ተኝታችሁ ስትነሱ ዝም ብላችሁ የተነሳችሁት አላቸው። አዎ ተኛን ተነሳን፣ እኔ ግን እንደሱ አይደለም። ምን ሆንክ ሲሉት ህልም አየሁ አለ። ያየውን ህልም ያው ህልምም በኮንቴክስት ነው የሚያ አሁን የገበሬ ልጅ የገበሬ ህልም ነው የሚያ እሷን የገበሬ ልጅ ስለሆነ ያየው ነዶ ውስጥ ምናምን ነው ያየው። አውሮፕላን አየው ሌላ አይችልም። አውሮፕላን የለም ይዛን። ስለዚህ የገበሬ ልጅ ስለሆነ የኔ ነዶ ቀጥ ብላ ስትቆም የእናንተ ነዶ ደግሞ እየመጣች ስትሰግድ አየሁ አለ። ይሄ በርግጥ የሚያናድድ ህልም ነው። እኔ የዮሴፍ ወንድም ብሆን ወንድሞቹ ካረጉት የተለየ ነገር ማረግ አይመስልም። ምክንያቱም የኔ ነዶ ቀጥ ብላ ቆመች ሲል አሁን እኔ ዮሴፍ ወንድም ብሆን ያንተም ቀጥ ብሎ ቆመ ነበር የምጠብቀው። ምን ስለሆነ ነው እሱ የሱ ነዶ ቀጥ ብሎ የሚቆመው የኛ የሚሰግደው? የሚያናድድ ህልም ነው። ስለዚህ ወንድሞቹ አንደኛ በዛች ቀሚስ ምክንያት አባቱ በጣም ፌቨር ስለሚያደርገው ብዙም ኮምፎርታብል አልነበሩም፣ ደስ አይላቸውም ነበር ይሄ ሁኔታ። በዚህ ላይ ነው እንደገና ህልሞ የተጨመረው እና የኔ ቀጥ ብሎ ሲቆም እናንተ ሲሰግዳዩ በጣም ተበሳጩበት። የዮሴፍ ወንድሞች ትልቁ ስህተታቸው ምንድነው ካላችሁኝ ህልም በምርጫ አይታየም። በቀን እመርጣለሁ። አሁን በቀን መምረጥ እችላለሁ። ማየውን ማላየውን መሄድበትን ማለት መምረጥ ይችላል። ተኝቼ በምን አቅሜ ነው የምመርጠው? እኔ ኦሬዲ እኮ ተኝቻለሁ። እንደሞት በሉት እኮ ህልም መተኛት ማለት የተኛ ሰው መምረጥ አይችልም። አሁን እስቲ ከኛ ውስጥ ማን ነው እግዚአብሔር ሆይ ዛሬ ማታ አበባ መካከል አሳድረኝ ብሎ አበባ መካከል የሚያደርግ? እንቁራሪት መካከል ልታድሩ ትችላላችሁ። ለምን? ህልም በምርጫ አይደለም። የዮሴፍ ወንድሞች የሳቱት ይሄንን ነው። ይሄ ልጅ ወዶ አይደለም ይሄን ያየው፣ ካላየው ብሎም አይደለም፣ በፍጹም በሐሳቡም የለም ይሄ ነገር። ሲሰራ ውሎ ደክሞ እንደማንኛውም ገበሬ ልጅ ተኛ። ለካ እግዚአብሔር በዚህ ሰው ህይወት ውስጥ ሌላ ዓላማ ስለነበረው ህልም አሳየው። ደገመና እንደገና እግዚአብሔር ሌላ ህልም አሳየው። ይሄንንም በድጋሚ እንደገና ሲናገር ያ ወንድሞቹ ባሰባቸው። በቃ ሁለተኛው ጭራሽ ፀሐይ፣ ጨረቃ፣ ከዋክብት ተጨምረው ሲሰግዱ አየው ሲል አባቱ ራሱ ተናደደ። የወለደችው እናቱ ሞታለች በዚህ ሰዓት፣ እንጀራ እናቱ ግን አለች። ስለዚህ ይሄንን ሲናገር አባቱ ያዕቆብ ራሱ ትንሽ በስጨት ነገር እንዴ አንተ ይሄ ህልም ይሄ ስግደት እኛንም ጨመረ እንዴ? እኔና እናትህን ኦፍ ኮርስ እንጀራ እናቱን ነው እኔና እናትህንም ጨመረ እንዴ አለው ይልና በኋላ ግን ያዕቆብ ራሱ የህልም ኤክስፒሪየንስ ስላለው ከዚህ በፊት ቆም አለና ይሄ ልጅ እንደኔ ሊያረጋው ነው እንዴ? አንዳንድ ጊዜ አገልጋዮች ልጆቻቸው ወደ እነሱ ሲሳቡ ያውቃሉ። አሃ ከኛ ቤት ይችኛዋ ልጅ ከኛ ቤት ይሄኛው ልጅ እንላለን። ስለዚህ ያዕቆብ እኔ ለምን እጨቃጨቀዋለሁ ልጄን? እኔም እኮ ከቤት የወጣሁለት አይደለ ደጅ ያደርኩለት ህልም ያየሁት። ስለዚህ ከኛ ቤት እግዚአብሔር ይሄን ልጅ መርጦት ሊሆን ስለሚችል
የሚሆነውን ብጠብቅ ይሻላል ብሎ ልክ ማርያም በልቧ ተጠብቀው ነበር እንደሚል ያዕቆብም የሚሆነውን ወደፊት ባይ ይሻላል እንጂ ከዚህ ልጅ ጋር ልጨቃጨቅ፣ ምክንያቱም ህልም በምርጫ የሚታይ ነገር አይደለም ማለት። በዚህ ሁኔታ ነው እንግዲህ የዮሴፍ ህይወት ቤተሰብ ውስጥ እንደዚህ ሲጀምር የምናየው። ምንድነው ታዲያ የቱ ጋር ነው ጸጋ የበዛለት ዮሴፍ? የቱ ጋር ነው ጸጋ ስለበዛለት ያገለገለው? ዝም ብሎ ያገለገለው ካላችሁኝ አሁን ልጀምር ነው። ዝም ብሎ እንዴት እንዳገለገለ ላሳያችሁ ነው። የመጀመሪያው ዮሴፍ ያገለገለው ፋሚሊውን ነው። ሰው ፋሚሊን ማገልገል እንደ ሚኒስትሪ አይቆጥረው። ቤተሰብ እንደውም የመፈተሻ ጣቢያችን ቤተሰብ የማናቀውን ደጅ ያለውን ማናቀውን ሰው ለማገልገል የምናቀውን ሰው በመጀመሪያ እንድናገለግል እግዚአብሔር እድል ይከፍትልናል። ለዮሴፍ እንዲህ ነበር እግዚአብሔር ያደረገለት። የገዛ ቤተሰቡን፣ ወንድሞቹን፣ እህታቸውን እንደገና ደግሞ ያዕቆብን እንጀራ እናቱን እንዲያገለግል እድል ሰጥቶት ነበር። ምን አገለገለ ካላችሁኝ አርብቶ አደሮች ስለሆኑ የያዕቆብ ቤተሰቦች በግ ጥበቃ ትንሽ ራቅ እያሉ ወደ ሴኬም ምናምን እየሄዱ ነው ሳር የሚያበሉት። ይሄ እንግዲህ ትንሽ ልጅም ስለሆነ ቤት ውስጥ ያዕቆብ ሲልከው ላሳያችሁ ፋሚሊውን እንዴት በታማኝነት ያገለግል እንደነበረ። አሁን ይሄ አገልግሎት ነው እንዴ ካላችሁ የስ አገልግሎት ታዲያ ለምን ተጻፈ? ለቤተሰቡ የነበረውን ልብ ነው የምናየው። ወንድሞቹ ጠልተውታል፣ እሱ ግን የጠሉትን ወንድሞቹን እንኳን ለማገልገል እና አባቱን ለማገልገል አቅም ነበረው። ኬታ መጣ ይሄንን የእግዚአብሔር ጸጋ። ሌላ ምንም ሊሆን አይችል። የ17 ዓመት ልጅ እንደዚህ አይነት ማስተዋልና ጥበብ በፍጹም ሊኖረው አይችል። 17 ዓመት ላይ ምን ሁኑ እንደሚል እኛ አይተናል። በ17 ዓመት ላይ ዮሴፍ እንዴት ተሸፍኖ አለፈ? የእግዚአብሔር ጸጋ ነው ይሄንን ያደረገው። ማንበብ ልጀምር ነው። ዘፍጥረት ምዕራፍ 37 ቁጥር 12 ጀምሮ ላነብ ነው። ዘፍጥረት ምዕራፍ 37 ቁጥር 12 ጀምሮ አነባለሁ። እንደዚህ ይላል። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። ይሄ ነው አርብቶ አደር ማለት ይሄ ነው። የሚያረቡት እንስሳ ወይም ከብት አላቸው ወይም በግ አላቸው ማለት ነው። ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ያዕቆብ ማለት ነው። እስራኤልም ዮሴፍን ወንድሞች በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። አገልግሎት ልስጥህ እያለው ድርሻ አለህ በዚህ ፋሚሊ ውስጥ። እነሱ በግ ጠብቀው በጎቹን አብልተው እንደሚያመጡት አንተም አይድል አይደለም፣ ዝም ብለህ አትቀመጥም። በእግዚአብሔርም ቤት ውስጥ እንደዚህ ነው እግዚአብሔር የሚፈልጋል። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ህይወት እንዴት ነው? ጥሩ ነው። አገልግሎት አይኔ እኮ ምንም አላገለግልም። ምን ነው እንደዚህ የሚል ሰው አለ እንዴ? ለጌጥ ያዳነው ሰው የለውም እግዚአብሔር። ዘጸአት ምዕራፍ 8 ቁጥር 1 ያገለግለኝ ዘንድ ህዝቤን ልቀቅ እኮ ነው በቃ። አሁን ፈርዖንን ልቀቅ የሚለው አይበቃም? ምን አገባው? ለምንም ይለቀቅ ህዝቡ። ዝም ብሎ መልቀቅ ነው የሱ ስራ። እግዚአብሔር ምን እያለ እንደሆነ ታውቃላችሁ? ልቀቅ ለፈርዖን ነው፣ ያገለግለኝ ዘንድ የሚለው ደግሞ ለሚለቀቀው ህዝብ መልእክት ነበር። ይህንን ካላስተዋልን በትክክል አይደለም መጽሐፍ ቅዱስ የምናነበው ማለት ነው። ያገለግለኝ ዘንድ ህዝቤን ልቀቅ፣ ለፈርዖን አያገባውም ያገለግለኝ ዘንድ የሚለው። እሱ ልቀቅ ነው የሚመለከተው። ምንድነው እያለ ያለው እግዚአብሔር? መለቀቅ የፈለገ ህዝብ አለ፣ የጮኸ ህዝብ በግብጽ ሆኖ መገልገል የፈለግኩ አምላክ አለሁ ማለት ነው። ስለዚህ ጥሩ ግጥምጥሞች ነው የሆነው። አስለቀቃችኋለሁ። ችግር የትኛው ሰው ነው በግብጽ እየጮኸ ካገለገልን አይቀር ፈርዖንን ከምናገለግል አንተን ብናገለግል ይሻላል አስለቀቀን? ማንም አላለም። አገልግሎት የሰው ማይንድ ያፈለቀው አይደለም። አገልግሎት ከእግዚአብሔር አይምሮ የፈለቀ ነው። ክብር ለእግዚአብሔር ይሁን። ያገለግለኝ ዘንድ ህዝቤ ምን አድርግ? ከተለቀቀ ህዝብ ሁሉ እግዚአብሔር አገልግሎት ኤክስፔክት ያደርጋል። ከዓለም እስራት ጌታ በወንጌል ነፃ አውጥቶኛል። እግዚአብሔር ይባረክ። ምን እየሰራሽ ነው ነው ጥያቄ። አሁን አንዳንድ ምስክርነቶችን እንሰማለን። እግዚአብሔር እንዴት እንዳዳነኝ ልመስክር። እሺ መስክሪ። አያቴ ጠንቋይ ነበረች። እሺ አያቴ ላይ የነበረው መንፈስ እናቴ ላይ ያረፈ። እሺ እናቴ ስትጠነቁል ቆየች፣ መንፈሱ እኔ ላይ ያረፈ። እሺ ከዛ በኋላ 6 ሰዓት ቡና ካላፈለው ሊገለኝ ይደርሳል መንፈሱ። እሺ ከዛ ወንጌል ሰማው፣ ስለ ኢየሱስ አዳኝነት ሰማው፣ እጄን ሰጠው፣ ነፃ ወጣው። ክብር ለእግዚአብሔር። አመስግኑልኝ፣ አመስግኑልኝ። እናመሰግናለን። ምን እየሰራሽ ነው? 6 ሰዓት ቡና ማፍላት ማቆም ብቻ ነው እንዴ? አሁን ምን እየሰራህ ነው? እንደ ጌጥ የሚያስቀምጠው ልጅ የለውም እግዚአብሔር። ፕሊስ በደንብ ስሙኝ። መልእክት ይዤ ነው የመጣሁት። ክብር ለእግዚአብሔር ይሁን። በፍጹም እንደ ጌጥ የሚቀመጥ ልጅ የለውም እግዚአብሔር። በእያንዳንዱ ሰው ውስጥ እግዚአብሔር የሚያስቀምጠው ጸጋ አለ፣ የሚያሳየው ነገር አለ። ለዛ ኖሮ እንዲያልፍ ነው እግዚአብሔር ልጆቹን ነፃ የሚያወጣቸው። ዮሴፍ ድርሻ ነበረው በዚህ ፋሚሊ ውስጥ። የመጀመሪያው ፋሚሊውን ሰርቭ ማድረግ፣ ፋሚሊውን ማገልገል።
እልክሃለሁ ወደ ወንድሞች ድርሻ አለህ እያለው ነው ያዕቆብ ማለት ነው። ምን ብሎ ይመልስ ይሆን ዮሴፍ? እነዚህ የሚጠምዱኝ ወንድሞቼ እነዚህ ህልሜን በመናገር የተነሱብኝ ምና ኖ ኖ ኖ ኖ ኖ ኖ ኖ ኖ የሚጠምዱንን ያላገለገልን ታዲያ የቱ ጋር ነው የምንለምደው አገልግሎት? አሁን እኔ ዳዊት በጣም የሚገርመኝ የእግዚአብሔር ጸጋ ይበዛለት ሰው ሳኦል ሊያየው አይፈልግም። በቃ ግን እኮ አጋንንት የሚያባረርለት እየዘመረ እሱ በገና እየተጫወተ ሲዘምር አጋንንት ካላዩ ላይ እንደዚህ ያገለገለው እንኳን ሰውየው በጣም አስቸጋሪ ሰው ገለዋለሁ ያለ ይወረውራል፣ ዮናታንን ይሳደባል። አንተ ነህ ከሱ ጋር እየገጠምክ ሚስጥር እየነገርከው በጣም አስቸጋሪ ሰው ነበር። አስቸጋሪ ሰው ያገለገለ ነው ዳዊት። ሌላውም ቢያገለግል ምን ይደንቃል? አስቸጋሪ ሰው ካገለገለ አንተ ሰው ጸጋ ሲበዛ ነው ግን ይሄ የሚሆነው። የሚመቸንን ሰው ማገልገል ቀላል ነው። እግዚአብሔር ግን ጸጋ ሲያበዛ የጠመዱትን ወንድሞቹን እንኳን ለማገልገል ዮሴፍ ሲነሳ ተመልከቱ። ወደ እነሱ ልከሃለሁ ና ሲለው እርሱም እነሆኝ አለው ይላል። በቃ ሬዲ ነኝ ዝግጁ ነኝ ማለት ነው። ምን ማለት ነው? እነሱ ይጥመዱት እንጂ ዮሴፍ በእነሱ ላይ ምንም አይነት ግራጅ የለም ማለት ነው። በቃ ምንም በቃ የለም። ለአገልግሎት እንደዚህ አይነት አቲቲዩድ እንደዚህ አይነት መንፈስ በጣም ወሳኝ ነው። እነሆኝ ብሎ ተዘጋጀ። እርሱም ሄደ ወንድሞችህንና በጎቹ ደህና እንደሆኑ እይ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደ፣ ወደ ሴኬምም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። ሲቅበዘበዝ ማለት በጎች ይጠብቃሉ የተባለው ሴኬም ነው። ደረሰ ሴኬም፣ የሉም ወንድሞቹ። ዮሴፍ ዝም ብሎ ላይላዩን የሆነ አገልግሎት የሚያገለግል ሰው ቢሆን ኖሮ መጥፎ ሪፖርት ወንድሞቹ ዮሴፍ ሞቷል ብለው መጥፎ ሪፖርት ለአባታቸው ተናግረው ልቡን እንደሰበሩት ልቡን መስበር ይችል ነበር ዮሴፍ። ሴኬም ነው አይደለ ያያቸው ያልከኛው ደረስኩኝ የሉም እንግዲህ ሲንዘላዘሉ ይሆናል ማለት ይችላል። ግን እንደዚህ ይሄ ከልብ ያልሆነ አገልግሎት የሚያገለግል ሰው አይደለም። ይሄ ሰው ፋሚሊው ተሰጥቶ ነው በቃ የሚያገለግለው። ሲያጣቸው ተቅበዘበዘ ይላል። ምን ማለት ነው? ወይኔ ወንድሞቼ ሲል ነው የሚታየኝ። አሁን እናንተ ተቅበዘበዘን ምን ብላችሁ እንደምትተረጉሙት አላውቅም። በእኔ ትርጉም ተቅበዘበዘ ማለት ወይኔ ወንድሞቼ ማለት ነው። ደጋግሞ ወይኔ ወንድሞቼ ማለት ነው ተቅበዘበዘ ማለት። ከዛ አንድ ሰው እያየው ልጅ ነው ገና 17 ዓመቱ ምናምን ነው። ምንድነው እንዲህ የሚያቀበዘብዘው? አንዴ ወደዚህ ያለ አንዴ ወደዚህ ወይኔ ስማ አለው። ምን ሆነ ነው አለው። ወንድሞች ምን ሞቱ? እኔ አላውቅም። ምንድነው? ያዕቆብ ልጅ ነኝ። እሺ ወንድሞቼ በጥበቃ ወጥተው ነበር። እሺ አባቴ ሲልከኝ እዚህ ጋር ነው የሚኖሩት ብሎኝ ነበር። አዎ ግን የሉም። የት እንዳሉ አይተ ይሆን ሲለው ወደዚህ ወደ ዶታይን መንገድ ወርደዋል አለው። ዮሴፍ ተሰጥቶ የሚያገለግል ጸጋ ይበዛለት ሰው ስለሆነ ኤክስትራ ማይል ስለመሄድ አልከበደው። የተባልኩት ሴኬም ነው። ሴኬም ካልተገኙ ለአባቴ የሉም ወይ አውሬ በልቷቸው ይሆናል ብዬ መናገር ነው እንጂ የምን ኤክስትራ ማይልስ መሄድ ነው አላለም። ጸጋ ሲበዛ ነው ሰው ተጨማሪ የሚሄደው። ጸጋ ይብዛልን። አሜን። አገልግሎት የዋዛ አይደለም። እግዚአብሔርን ስም ጠርቶ የእግዚአብሔርን ሕዝብ ለማገልገል ሰው ታጥቆ ሲነሳ አልጋ ባልጋ ስለሆነ አይደለም፣ ነገሮች ስለተመቻቹ አይደለም። ተጨማሪ የሚያስኬዱ ሁኔታዎች ያጋጥሙናል። ዮሴፍ ለዚህ የሚያበቃ ጸጋ አይቼበታል። ይሄድ ይሆን ስል ሄደ፣ ወደ ዶታይን ሄደ። ተመልከቱ ቁጥር 17 ሰውየውም ከዚህ ተነስተዋል ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው ይላል። ተከታትሎ ተመልከቱ። እጥፍ ሲል ያተጠፈ መንገዱን ሲል እየሄደ ደረሰ። ልክ ሲያያቸው እሱ ደስታውን የገለጠው በቃ ደስ አለው። ወንድሞቼ አሉ በህይወት አባቴ ያዝንም በቃ እንኳን አገኘኋቸው። ሰርቪስ ነው እየሰጠ ያለው፣ ፋሚሊ ነው እያገለገለ ያለው። የዘፍጥረት ጸሐፊ ይሄን እንደ ሚኒስትሪ ባይቆጥረው፣ ይሄንን እግዚአብሔር ጸጋ ሲበዛለት እንደሚሰጥ አገልግሎት ባይቆጥረው ሪከርድ አያደርገውም፣ አይጽፈውም። ትርፍ ቃል የለም መጽሐፍ ቅዱስ ላይ በጭራሽ። አበጥረን ነው ማንበብ ያለብን መጽሐፍ ቅዱስ በደንብ በስነ ስርዓት። ምንም መጣደፍ እኮ አያስፈልግም መጽሐፍ ቅዱስ ሲነበብ። እርግጥ ብሎ ምን ማለት ነው ይሄ? ለምንድን ነው ይሄን የጻፈው ጸሐፊው? ምን ኳሊቲ ያለው? አሁን ይሄ ላይፍ ስታይል አሁን ምንድነው የሚያስተምረኝ ማለት ያስፈልጋል። ወንድሞቹ ስለ ዮሴፍ ያላቸውን ልብና ዮሴፍ ስለ ወንድሞቹ ያለውን ልብ ተመልከቱ። እንግዲህ በጣም የተራራቀ ነው። እሱ ደስ ብሎት ታላላቆቼ ክፉ ቀን ቢመጣ የሚደርሱልኝ የአባቴ አይን ማረፊያዎች ምናምን ብሎ ደስ ብሎ ሲሄድ
እነሱ ግን የተቀበሉት በሌላ መንፈስ ነበር። ይሄ የቤቱ በጥባጭ መጣ፣ የቤቱ ነቀርሳ። በጣም ይገርመኝ እግዚአብሔር ሲቀባችሁ በአንዴ ሁሉ ሰው አይቀበላችሁ። ነቀርሳ ሁሉ ልትባሉ ትችላላችሁ። ግን እኮ የቤቱ ብሌሲንግ ነው ይሄ ልጅ። በእውነት እግዚአብሔር ያንን ቤተሰብ ሊባርክ ፕሮግራም የያዘበት ልጅ ነው ይሄ ልጅ። ወንድሞቹ ግን በፍጹም ይሄንን ማየት አልቻሉም። በቃ አይናቸው ታውሮ ነበር። የቤቱ ረባሽ ይሄ ህልም አየሁ እያለ የሚበጠብጥ ይሄ ይታየኛል የሚያበዛ ምናምን አሉት። ይታየኛል የሚለው እኮ ስለሚታየው ምን ያደርግ ታዲያ? እግዚአብሔር አይኑን ከፈተ። እግዚአብሔር ህልም አሳየው። አንዴ አይደለም ሁለቴ። በመጽሐፍ ቅዱስ ደግሞ አንድ ነገር ሁለቴ ማለት ቁርጥ ነው የማይቀር ነው ማለት እኮ። በኋላ እኮ ለፈርዖን ሲተረጉምለት ለምን ሁለቴ እንዳየ ታውቃለህ አለው። የማይቀር ስለሆነ ነው። ምንም የማይቀር ነው ይሄ ያየው ነገር ሀፕን ያደርጋል ይፈጸማል አለው። ዮሴፍም ሁለቴ ያየው የማይቀር ስለሆነ ነው። እና ወንድሞቹ በቃ ተማከሩ። የምታውቁት ታሪክ ነው። ጭቅጭቅ አያስፈልግም ከዚህ ልጅ ጋር ማስወገድ ነው አሉ። የቤቱን በረከት ሊያስወግዱ እግዚአብሔር ያንን ቤተሰብ ለመጎብኘት የነካው የጠራው የእግዚአብሔር ባሪያ ነው። ይሄ ሰው ጸጋ ይበዛለት አላወቁትም። ማስወገድ ነው መግደል ነው መግደል። ትንሽ ሻል ያለ ሐሳብ አንደኛ ወንድሙ አመጣ። አሁን ከመግደል ምን ይገኛል አለ። እና ምን ይሁን ነው የምትለው? ያው ጉድጓድ መክተት። ኦኬ እሱም ቢሆን ይሁን እሺ ይከተት። አንዱ ደግሞ ትንሽ ሻል ያለ ሐሳብ ከመክተት አሁን ምን ይገኛል? ይሄው ሚዲያማን እያለፉ ነው እስማኤላውያን። መሸጥ አይሻልም አለ። ደግሞ ትንሽ ሻል ያለ ሐሳብ ይሸጥ ተነጋገሩና ባሪያ እንኳን ከሚሸጥበት ዋጋ አውርደው ነው ይሸጡ። ተሸጠ። የያዕቆብን ዘር የአብርሃምን ዘር ለእስማኤላዊ መሸጥ ማለት ከባድ ስህተት ነው። ወራሹን ለማይወርስ መሸጥ ማለት ነው። ተመልከቱ። ያ የማይወርስ ዘር ነው፣ የእስማኤል ዘር ነው። ይሄ የአብርሃም ዘር ነው። የአብርሃምን ዘር ለእስማኤል ሸጥ። ከባድ ስህተት ተሳሳቱ ወንድሞች። እነሱ የተሳሳቱ እንደሆነ ግን እግዚአብሔር ይሳሳታል ወይ? በጭራሽ እግዚአብሔር አይሳሳትም። ክብር ለእግዚአብሔር ይሁን። ማንም በእናንተ ላይ ምንም ቢያስብ ምንም ቢያደርግ እግዚአብሔር አሳልፎ አይሰጣችሁ። ክብር ለጌታ ይሁን። በቃ ሻጡት። ለመንገደኛ ለማይታወቅ ደግሞ እኮ አድራሻ መስጠት ያባት ነው። እነዛ ገዢዎቹን ወደ ኋላ ዮሴፍ እንኳን እንዳይሰማ አድርገው ወደ ኋላ ጠራ አድርገው ይሄ የቤቱ ነጃሳ ቤቱን የነጀሰ ቤቱን የረበሸ ነቀርሳ ነው። እንዲህ እንደምታዩት አይመስልም። ቅልስልስ ሲል ደህና ልጅ ይመስላል። በጣም መጥፎ ልጅ ነው። ለማንኛውም ስላናደደን ነው እንጂ ወንድማችን ነው። ከሞተም ከታመመም አራሻችን እዚህ ነው ማለት ያባት ነው። አላደረጉትም። የጭካኔያቸው ጥግ ድራሽ ይጥፋ ማለት እኮ። ድራሽ ማለት አድራሻ ነው። ድራሽ ይጥፋ ብለው ነው አሳልፈው ይሰጡ። ተሸጠ። በወንድም መሸጥ ከባድ። ብዙ ሰው መንገደኛ ቢሰድበው ምንም አይመስለው። አያቀኝ አላቀው አረዛ ብሎ ይገባል ወደ ቤት። የምታውቁት ሰው ሲጎዳችሁና ሲሰብራችሁ ግን ፔኑ በጣም ከባድ ነው። ለዚህ ነው ሰው መጽናናት ሁሉ ያቅተዋል በቅርብ ሰው ሲጎዳ ማለት ነው። ዮሴፍ የደረሰበት ይሄ ነው። አሁን ይሄ ሰው ይሄ የገጠመው ለምንድን ነው? ፋሚሊን አገለግላለሁ ብሎ ነው፣ ለሌላ ነገር አይደለም እንጂ እኮ ቤት መቀመጥ ይችል ነበር አባቱን ለመታዘዝ ብሎ። አልክ ጌታ ሆይ እንደምንለው እኛ ማለት ነው። አሁን አንዳንድ ኦድ የሆኑ ትእዛዞች እግዚአብሔር ያዘናል። በጣም ኮምፎርታብል ሆነን ከተቀመጥንበት ሁኔታ እግዚአብሔር እፈልግሃለሁ ይላል። የቱ ጋር? እዛ ጋር። አልክ ጌታ ሆይ ይሻላል። እኔ እኮ አሞኬ እኔ እኮ ተመችቶኛል። አሁን ይሄ ሁኔታ እኮ በጣም እኮ እንደውም በጣም ፕሮሚሲንግ እኮ ነው። አሁን ይሄ መንገድ እኮ በዛ ሄጄ እዚህ ጋር ደርሼ እዚህ ጋር ደርሳለሁ ስል ይሄን ፈለግ ኦኬ ብለን እሺ እንደምንለው ዮሴፍ ቤት ውስጥ በጣም የተመቸው ልጅ ነው። በአባቱ የተወደደ ልጅ። ምንም ወንድሞቹ ቢጠሉት የቤቱ ራስ አባቱ እስከሆነ ድረስ ምንም አያረጉትም። አልሄድም ማለት ይችል ነበር። አባቱን እታዘዛለሁ እሺ ብሎ በመሄዱ ግን እዚህ ሜስ ውስጥ ሲገባ እንመለከታለን። ዮሴፍ ከዚህ በኋላ አገልግሎት የሚባል ሰው ማገልገል የሚባል በቃ አያሳየኝ ሊል ይችል ነበር። ጸጋ እንደበዛለት ማቀው በምን እንደሆነ ታውቃላችሁ? ዘፍጥረት ምዕራፍ 39 እንዴ 37 አነበብክ ዘለ 39 ትገባል እንዴ 38 እስካላችሁኝ 38 በጭራሽ ስለ ዮሴፍ አያወራም። ስለ ይሁዳ ነው የሚናገረው። እሱ ኢየሱስ የሚመጣበት ዘር የይሁዳ ዘር ስለሆነ ዮሴፍ አይደለም የይሁዳ ዘር ነው የሚመጣው። ስለዚህ የይሁዳን በመሃል አስገባ እንጂ ጸሐፊው ዮሴፍን ስላላነሳ እኔ መዝለል ግዴታዬ ነው። 39 ምን ሆነ? ነጋዴ አትርፎ ነው የሚሸጠው። ልብ አድርጎ ነው ነጋዴ ነኝ። ነጋዴ አትርፎ ነው የሚሸጠው። አሁን ሹራብ 300 ብር ይላል። አሁን መንገድ ላይ ጠጋ ብላችሁ ስንት አልክ? 300 አይት አርጋችሁ እንዴ 150 አይበቃውም እንዴ ስትሉት እኔም በዚህ አላመጣሁትም ይላል።
ምን ማለት ነው? ሳላተርፍ አልሸጥልህም ያክስቴ ልጅ አይደለህም እያለ ይሄ ነጋዴ ላይፉ ኦኬ። እስማኤላውያን ዮሴፍን ከገዙት በኋላ ግብጽ ሲደርሱ የማያውቀው ቋንቋ፣ የማያውቀው ባህል፣ የማያውቀው የደመቀ ከተማ ነው የገባው ዮሴፍ። በጣም ግርም የሚል ማለት ነው። ከዛ ነጋዴዎቹ ሁሉን ዕቃ ሸጡና ሲጨርሱ ለካ የሚሸጥ ሰውም አላቸው እጃቸው ላይ። ይሄም ይሸጣል? አዎ ይሸጠኛም ገዝተነው ነው። አናውቀውም፣ ገዝተነው ነው፣ ከመንገድ ገዝተነው። ሰውም መግዛትና መሸጥ ጀመራችሁ? ተጀምሯል። አዎ። ስንት ነው ይሄን ያክል? ጲጢፋራ የሚባል በፈርዖን ዘንድ ትልቅ ባለስልጣን እኔ ገዛዋለዋል። ምን ሊያደርግ? ቤቱ ወስዶ ሰርቪስ እንዲሰጠው ባሪያ ሊያደርገው ማለት ነው። እሺ ብሎ ወሰደው። እዛ ቤት ሲገባ እግዚአብሔር ከዮሴፍ ጋር እንዴት እንደነበረና ያንን ፋሚሊ እንዴት እንዳገለገለ ላሳያችሁ። ሰው ግፍ ደርሶበት ማያውቀው ሀገር ሄዶ ማያውቀው ቋንቋ ማያውቀው ካልቸር ውስጥ እንኳን ሊያገለግል ቶሎ ቶሎ ነው የሚያለቅሰው። ቶሎ ቶሎ ነው ሆድ የሚብሰው። ትዝታ ይመጣበታል። ይሄ ልጅ ግን ያንን ፋሚሊ ያገለግል ነበር ይላል። ከብረት ነው እንዴ ተሰራው? ከብረት ተሰርቶ አይደለም። ግሬስ አሜን። ጸጋ። ክብር ለእግዚአብሔር ይሁን። ጸጋ የሚባል ነገር አለ። ጸጋ ማለት በጣም የምናውቀው የሚመስለን በጣም የማናውቀው ነገር ማለት ነው። እኔ 32 ዓመቴ ነው በጌታ ቤት። ገባኝ የምለው ሁሌ እንዳልገባኝ የምደርስበት ነገር ቢኖር ጸጋ ነው። የሆነ ዓመት ላይ ጸጋ ገባኝ ብዬ በሚቀጥለው ጭራሽ አልገባኝ። ደሞ እንደገና የገባኝ ይመስለኛል። ደሞ አልገባኝም። አይ ቲንክ ወደ ጌታ እስከሄድ ድረስ እንደዚህ ሆኖ የሚቀጥል ነው የሚመስለኝ እንጂ እኔ ግሬስን ከሐስከፋ አሟጥጫ አውቀዋለሁ ብዬ ለሰውም ላወራ አልችልም። የሚገባም ጉድ አይደለም ጸጋ ማለት። ለምን? ተርሙ ራሱ የሰው አይደለም። የኛ ጊቭ ኤንድ ቴክ ነው ላይፋችን ራሱ። እንሰጣለን እንቀበል። አሁን ተቀጥረን የምንሰራ ሰዎች ላባችን ጠብ አድርገን ዕውቀታችንን እንሰራለን። ወር ላይ ቼክ ይሰጡናል ወይም ደሞዝ ይሰጡናል። ጊቭ ኤንድ ቴክ ነው። ሰጠናቸው፣ ሰጡን። ይሄ ነው በምድር ላይ ያለ የህይወት ምልልስ። ጸጋ ከዚህ ውጪ ነው። ጸጋ ዲዘርቭ ለማያረግ ሰው አሜን፣ በፍጹም ለማይገባው ሰው የማይገባ ነገር ተሰጥቶት ካያችሁ እሱ ጸጋ ነው። ኢየሱስ ክርስቶስን የወለደች የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም መልአኩ ገብርኤል መጥቶ መጀመሪያ አንዱ የነገራት ነገር ጸጋ ይበዛልሽ ነው ያለ። ባንዴ ቢገባት ኖሮ ከመልአኩ ጋር ተከራከረ። ምን አልክ? ጸጋ ይበዛልሽ። ጸጋ ከበዛ ምንም ያቀት ነገር አለ ብላ ትጠብቅ ነበር። መሲሁን ትወልጃለሽ ስትባል ማመን አቃታት። ኢየሱስን ቅዱስን የእግዚአብሔር ልጅ የምትወልጂው አንቺ ነሽ ሲል እንዴ ጸጋ ከበዛ ምን ችግር አለው? ኧረ ወልደዋለሁ አለች? አላለችም። ለምን? ጸጋ የሚገባ ጉድ አይደለም። አይገባም። ጸጋ የሚገባ ነገር አለ። ዮሴፍ ተሽጦ ሄደ። ጸጋ ስለበዛለት ጸጥ ብሎ ያገለግላል። ተመልከቱ ዘፍጥረት ምዕራፍ 39። ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብጽ ሰው ጲጢፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። ሁለት የተሸጠ ይሄ ልጅ። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ፣ በግብጻዊው በጌታውም ቤት ነበረ። ከተሸጠ ሰው ጋር እግዚአብሔር እንዴት ይሆናል? ማን አግዶት? ማን ከልክሎት? የሚገርመኝ ነገር እግዚአብሔር አብሮት እንዳለ መመስከር አላስፈለገውም። ኖቲስ አደረጉ የገዙት ሰዎች። ባልና ሚስቱ ቁጭ ብሎ ይንሾካሾካሉ። እኔ ምልሽ ይላታል ሚስቱ፣ ልብ ብለሻል? ምኑን? ይሄ ልጅ እኛ ቤት ከገባ ጀምሮ ነገሮች እንዴት እየተከናወኑ እንዳሉ እግዚአብሔር እንዴት ብሌስ እንዳደረገን እያየሽ ነው። ከሱ የተነሳ ነው እንዴ? እና ታዲያ ሌላ አዲስ ነገር ምን አለ እኛ ቤት? አዲሱ ነገር የዚህ ልጅ እኛ ቤት መቀጠርና መምጣት ነው። የሚሰራውን ያከናውንለታል እግዚአብሔር በትክክል። እግዚአብሔር በአሕዛብ ዘንድ አምላኩ እስኪመሰገን ድረስ እግዚአብሔር አብሮት ነበረ። ክብር ለጌታ ይሁን። የሚሰራው ስራ ይከናወንልን ነበር ሲል አሁን እኛ ጌታ ከኔ ጋር ነው ምንለው ምን ሲሆንልን ነው? ይሄ ሰው እኮ የዕለት ስራውን ሲከውን ነው እግዚአብሔር ከሱ ጋር ነበር የተባለው። this is service, this is ministry። አሁን እኛ አይመስልንም። አሁን ሚኒስትሪ አገልግሎት ሲባል ሎካል ቸርች ውስጥ ያለ አክቲቪቲ ብቻ ይመስላል። ኖ የእግዚአብሔር መንግስት በጣም ሰፊ ነው። መገለጫ ጣቢያው በጣም ሰፊ ነው ሜዳው። ይሄ ሰው ተቀጥሮ በገባበት ቤት ውስጥ የዕለት ስራውን ሲያከናውን እግዚአብሔር አብሮት እንደነበረ ያስታውቅ ነበር ይላል። ጸጋ የማያውቀውን ኮሚኒቲ የማያውቀውን ፋሚሊ ማገልገል ጀመረ። ለምን? ቤት ለምዷል። ይሄ ልጅ ምን ችግር አለ? ሰው ቤት ካገለገለ ደጅ አይከብደው። አገልግሏል። በቃ ቤት ውስጥ አገልግሎትም ነው እዚህ ነገር ውስጥ የከተተው። እሺ አሁን ደግሞ እንግዲህ
ጣቢያ ይሄ ከሆነ ኦኬ ብሎ ያንን ቤተሰብ ያገለግል ነው። እዛ ቤተሰብ ውስጥም ብዙ መቆየት አልቻለም። ምክንያቱም ባልሰራው ወንጀል ሴትዮዋ ወንጀል አድርጋው አውቶማቲካሊ እስር ቤት እንዲገባ ተደረገ። እኔ ጲጢፋራ የሚባለው ሰውዬ ምን አለ ትንሽ እድል ቢሰጠው ዮሴፍን ለመስማት አትሊስት የሚስቴን ሰምቻለሁ እግሬ ወጣ እንዳለ ተቀየርክ እንዴ እሷ እንደምትለኝ ነው ሐሳብን ቀይረ እንትን አድርግ ማለት እንኳን አንድ ነገር ነው። በጣም አሳምነዋለች ማለት ነው ሚስትየው። በጣም እንዲያመን ያደረገው ደግሞ ምንድነው ኤግዚቢት እጇ ላይ አለ ምን የዮሴፍን ልብስ ይዛዋለች። እኔ የዚህ ልጅ ልብስ ስንት እንደተቀያየረ በጣም የሚገርማችሁ። ወንድሞቹ ገፈፉት። አሁን ደግሞ እንደገና ያው ተመልከቱት ሴትዮ ተገፋዋለች። ከዚህ በኋላ ግን ይለብሳል። ክብር ለእግዚአብሔር ይለብሳል። በቃ የመገፈፊያ ሰዓት እንዳለ የመልበሻም ሰዓት ደግሞ አለ። እግዚአብሔር ይባረክ። ሰው ሁሌ ፍዳውን አይበላም፣ ሁሌ መከራውን አይበላም። ይቀይራል። እግዚአብሔር ይመጣል ሉዓላዊ ስለሆነ ማለት ነው። ስለዚህ ለሁለተኛ ጊዜ ልብሱ ተገፈፈበት። ወንድሞቹ አውልቀው በፍየል ደም ነክረው አባትየውን አስለቀሱ። ሄደው አውሬ በልቶታል ልጅህም ብለው እንዳዘነ ተኮራምቶ ተቀምጧል አባትየው። አሁን ደግሞ እንደገና ልብሱን ጥሎላት ሲሄድ እንግዲህ ልብሱን ጥሎ መሄድ ማለት ፖሊስ ጣቢያን ብትሄጂ አሸንፊኝ እንደማለት ነው። ይሄን ሰዓት ቀርቶ ጅል እንዳይመስላችሁ ዮሴፍ ይሻላል። በቃ ምንድነው በቃ እስር ቤት መግባት ነው ሌላ ምንድነው ብሎ ነው ገባ እስር ቤት። እስር ቤት ሲገባ አሁን ያገለግላል ብላችሁ ተጠብቃላችሁ? አሁን ያቆማል ነው አይደል የሚባለው? በቃ እኔን እኮ መከራ ያበላኝ ያለው አገልግሎት ነው፣ እንደውም ለአገልግሎት አለርጂ ነኝ ይላል ብዬ ነበር የምጠብቀው ዮሴፍ። እንዴ ቤተሰቤን በማገልገሌ ወንድሞቼ ልጠይቅ በመሄዴ ሸጡኝ። ተሽጬ የገባሁበት ቤት በታማኝነት ሰርቭ ስላደረኳቸው ሴትዮዋ ችግር ፈጠረችና እስር ቤት ገባሁ። በቃ እኔ ለአገልግሎት እንደውም አልተፈጠርኩም። እኔ እንደ ማንኛውም ሰው ዝም ብሎ ኖሮ መሞት እችላለሁ እኮ ሊል ይችል ነበር። እንዴት እንዲህ አላለም? ጸጋ በእናታችሁ ስሙኝ፣ ጸጋ ነው ይሄን ያደረገው። ጀግናው ዮሴፍ ልላችሁ አይደለም የመጣሁት። ጸጋ ዝም ብለህ እንድታገለግል ያደርጋል እንጂ ዮሴፍን ጀግንነት እኔ ላወራ አልችልም። ከዮሴፍ ጀርባ ማን ነበር? እግዚአብሔር አምላክ የሚባል ነበር። እግዚአብሔር አብሮት ነበር። ተምዘግዝጎ እስር ቤት ገባ። እስር ቤቱ ሲገባ የሆነን ተመልከቱ። ምዕራፍ 39 ቁጥር 21 እግዚአብሔርም ከዮሴፍ ጋር ነበረ። እስር ቤት አዎ ማን ይከለክለዋል? እግዚአብሔር ማንም አይከለክለው። እግዚአብሔርም ከዮሴፍ ጋር ነበር፣ ምህረትንም አበዛለት፣ በግዞት ቤቱም አለቃ ፊት ሞገስን። ልብሱ ተገፎ ራቁቱን እኮ የገባ እስረኛ ነው። ሞገስና ጸጋ ከልብስ በላይ ነው። ክብር ለእግዚአብሔር ይሁን። እንደዚህ የምትሸፍኑት ከላይ የምትጎናጸፉት አይደለም፣ ከውስጥ የሚወጣ ከውስጥ የሚፈልቅ ስብዕና ነው። ሞገስ ማለት ጸጋ ማለት ስብዕና ነው። ማንም ሊገፋችሁ የማይችል ማለት። ልብስን ሰው መግፈፍ ይችላል። ከላይ ያለ ጌጥን ምናምን ታይትልን ሊወስድባችሁ ይችላል። ከውስጥ የሚፈልቅን ፐርሰናሊቲን ግን ማንም ሊነካባችሁ አይችልም። ክብር ለእግዚአብሔር ይሁን። እግዚአብሔር በእስር ቤቱ ካቦ በአለቃው ፊት ሞገስንና ምህረትን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። ተከሶ የገባ እስረኛ እንዴት ነው እስረኛ በአንተ ስር ይሁን የሚለው? ልጁ ቅባት አለበት። የመምራት የማስተዳደር ጸጋ እግዚአብሔር ገና በልጅነቱ በህልሙ ነግሮታል። ማን ይክፈፈው? ማንም። ከላይ ያለን መክፈፍ የቻለ ከውስጥ ያለን መክፈፍ የሚችል አይምሰላችሁ። አይችልም። አለቃ አድርጎ ሾመው። በዚያም የሚያደርገውን ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም። እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር። እስር ቤት ጸጋ አክቲቬት የማያደርግበት ሸለቆና በረሃ የለም። ክብር ለእግዚአብሔር ይሁን። ምንም ውስጥ እንግባ፣ ምንም ውስጥ ይክተቱን፣ የእግዚአብሔር ጸጋ አክቲቬት ያደርጋል፣ ይሰራል። በቃ ይሄ ልጅ፣ ይሄ ጎረምሳ፣ ይሄ ወጣት የሚገርም እግዚአብሔር ጸጋ አብሮት ነበር። አሁን ስናነብኛ እግዚአብሔር ከዮሴፍ ጋር ነበረ እንደዚህ ተብሎ አይነበብም። ምን ማለት ነው እግዚአብሔር ከዮሴፍ ጋር ነበረ ማለት ብሎ ማቆም ያስፈልጋል ንባባችንን ራሱ። ጲጢፋራ ቤት እያለ እግዚአብሔር ከሱ ምን ማለት ነው? እግዚአብሔር ከሱ ጋር ነበር ማለት አልጋ ሲያነጥፍ ከሱ ጋር ነበር። ግቢ ሲጠር ከሱ ጋር ነበር። ቤት ውስጥ ያሉትን ሲያስተዳድር ከሱ ጋር። ይሄ ነው እግዚአብሔር አብሮት ነበረ ማለት። ይሄ ልጅ የአገልግሎት ሜዳና ጣቢያ አጥቶ አያውቅም። የሚገርማችሁ ሁሉ ቦታ ለሱ የአገልግሎት ስፍራው፣ ሁሉ ቦታ መድረኩ ነው ለሱ። በቃ
እንደ ኦፖርቹኒቲ ነው የሚያያቸው እነዚህን ሁሉ አስቸጋሪ ሁኔታዎች ማለት ነው። እስር ቤት ውስጥ እግዚአብሔር ከሱ ጋር ነበር። ከዛስ ምዕራፍ 40 ላይ ዮሴፍ የነበረበት እስር ቤት ውስጥ ፈርዖን ሁለት ባለስልጣናት ጥፋት አጥፍተው ይታሰሩልኝ ብሎ አዘዘና ዮሴፍ ያለበት እስር ቤት ውስጥ መጡ እነዚህ ሁለት ባለስልጣኖች። እንጀራ በዛና ይሄ ጠጅ አሳላፊው ማለት ነው። ትልልቅ ስልጣን ነው በዛን ጊዜ እነዚህ ሰዎች ታስረው ሲመጡ የዋናው የእስር ቤቱ ካቦ የዮሴፍም አለቃ አያቸውና እነዚህን አዳዲስ የቤተ መንግስት እስረኞች ና አለው ዮሴፍ ና አንተ በጣም የምትገርም አገልጋይ ነህ። እነዚህ ሰዎች ፕሮፐርሊ ማገልገል የምትችለው አንተ ስለሆንክ ባንተ ስር ላረጋቸው ነው ልሰጥህ ነው ብሎ አሳልፎ ሲሰጠው ላሳያችሁ። ምዕራፍ 40 ቁጥር 4 የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር ቃል በቃል። ይሄ ልጅ መቼ ነው አገልግሎት የሚያቆመው? መቼም አያቆምም። ማንም አያስቆመውም። ክብር ለእግዚአብሔር ይሁን። እንዴ ያለ ጥፋቱ እኮ የታሰረ ሰው ነው። የስ ያለ ጥፋቱ እኮ የታሰረ ሰው ግድግዳ ነው በቦክስ የሚመታው እናውቃለን። አዎ ያለ ጥፋቱ የታሰረ ሰው ድንገት በወሬ መካከል ህግ የለም ሊላችሁ ይችላል። ለምን? ብሶት አለበታ፣ ግፍ ደርሶበታል። መቶ አለቃ ጋር ወሰዱኝ ሊል ይችላል ድንገት። ዮሴፍ ግን የዚህ ሰለባ አልነበረ። አሁን የፈርዖን ባለስልጣኖች በጥፋታቸው ነው የታሰሩት። ምናልባት የዮሴፍ ካቦ አለቃው ራሱ በጥፋቱ ሊሆን ይችላል የታሰረው። ያለ ጥፋቱ የታሰረ ዮሴፍ መካከላቸው ነበር። እንደ ኖርማል ሰው ዮሴፍ በዚህ ሰዓት ምን ነበር መሆን ያለበት? ካቦው ሁለት የቤተ መንግስት እስረኞች አንጥቶ ዮሴፍ አቤት እነዚህ ሰዎች ባንተ ስር እንዲሆኑ እና እንድታገለግላቸው ፈልገው እንዴ እንኳን እነሱን ለማገልገል እኔ ራሴ ብሶቴ ሊለቀኝ አልቻለም። ወንድሞቼ ያንን አደረሱብኝ፣ ዝም አልኩኝ። የዛ ሰውዬ ሚስት እንደዚህ ወንጀላ እስር ቤት ከተይ ዝም አልኩኝ። የራሴን ነገር ላስብ ወይስ እነሱን ላገልግል? በእናትህ ተወኝ ነበር ማለት ያለበት። ዮሴፍም ተቀበለና አገለገላቸው ማለት እንዴት ሲባል ግሬስ ጸጋ። ክብር ለእግዚአብሔር ይሁን። ለዚህ ነው ጸጋ የሚገባ የሚመስል የማይገባ ነገር ማለት ነው። በቃ እንዴት አድርጎ እንዳገለገላቸው ደግሞ ላሳያችሁ። ከልቡ እንደሚያገለግል ማለት ነው። ቁጥር 5 በግዞት ቤት የነበሩትም የግብጽ ንጉስ ጠጅ አሳላፊና እንጀራ በዛ ሁለቱም በአንዲት ሌሊት እንደ ህልሙ ትርጓሜ እየራሳቸው ህልምን አለሙ። ዮሴፍም ማልዶ ወደ እነሱ ገባ፣ እነሆም አዝነው አያቸው። በጌታው ቤት ከእርሱ ጋር በግዞት የነበሩትን የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነርሱም ህልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ህልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። እኔ እዚህ ውስጥ ትልቅ ቅንነት አይቻለሁ ዮሴፍ ላይ። ለምን ካላችሁኝ ይሄ እግዚአብሔር ጸጋ ካልበዛ በስተቀር ሰው እንዴት እንዲህ አይነት ሰርቪስ ይሰጣል? በመጀመሪያ ደረጃ በጠዋት ተነስቶ የራሱን ብሶት የራሱን ሐዘን ማሰላሰል እንጂ በስሩ ያሉትን እስረኞች ፊታቸውን ለማየት መሄድ ማለት ይሄ በጣም የሚገርም ፐርሰናሊቲ። ትናንት ነው የገቡት፣ አዲስ እስረኞች ናቸው። እንዴት አደሩ ይሆን ብሎ ቼክ ሊያደርጋቸው ገባና ሲያያቸው ፊታቸው ልካል። ማታ ያየው ፊት አይደለም ጠዋት ያየው። ምን ሆነሃል አለው። አይ ምንም ኖ አንተስ ምን ሆነሃል? ኖ ይሄ ማታ ያየሁት ፊት አይደለም፣ የሆነ ነገርም ሆናችኋል። ምንድነው ንገሩኝ አለ። ምን አይነት ኮንሰርን እንዳለው ተመልከቱ። እንዴ ሰው እኮ በጣም ሰልፊሽ ነው እኮ። ሰው እኮ ያለውን ሪሶርስ ሁሉ ራሱ ላይ ኢንቨስት ቢያደርግ እኮ ደስ ይለዋል። ዮሴፍ ይሄ ጠፍቶት አይደለም፣ በጣም ጸጋ የበዛለት ልጅ ስለነበረ ፊታቸውን ተከታትለው ነው የሚያገለግሉ። ምን ሆነሃል? እንግዲህ አጥብቃ ከጠየቀን ያው እንንገርህ እኮ። ምንድነው የሆናችሁ? ማታ አልተለያየንም? አዎ። አልገባንም ልንተኛ? አዎ። የሚገርም እኔም ጓደኛዬም ሁለታችንም ህልም አይተን አደርን። እሺ ህልሙ ደግሞ አስጨነቀ። ትርጉሙ ምን እንደሆነ ህልም ነው እንጂ ያየነው ትርጉሙ እንደሆነ አናውቅም። እኔም ተጨነቅኩ፣ እሱም ተጨነቀና ይሄ ነው ፊታችንን እንደዚህ ያደረገው። ዊ ዶንት ኖ እንግዲህ ንገሩን ስላልክ ነው የነገርንህ አሉት። አሁን በዚህ ሰዓት ዮሴፍ ምቀኛ አገልጋይ ቢሆን ምን ነበር ማለት ያለበት? ህልም እስቲ ምንድነው ህልም? እኔን እዚህ መዘዝ ውስጥ የከተተኝ ህልም አይደል? አርፈህ ተቀመጥ ነበር ማለት ያለበት። እሺ ሌላስ የቀደመ አለ ያልተፈታ። በተራ ነው። እሺ ላይን አፕ ሰልፍ ያዙ። መጀመሪያ የኔ ያለ ያልተፈታ ይፈታ፣ ከዛ ደግሞ ያንተ ነው እንጂ የሚፈታው ብድግ ብለህ ተነስተህ የኔ ያልተፈታ እያለ ያንተን እንዲፈታ ትፈልጋለህ? አርፈህ ተቀመጥ ማለት ነበረበት። ምቀኛ አገልጋይ አይደለም። በጣም ጸጋ የበዛለት አገልጋይ ነው። ክብር ለእግዚአብሔር ይሁን። ህልም መስማት አልፈልግም፣ ለህልም አለርጂ ነኝ ማለት የሚችል ነበር። አላለም። በጣም በትህትና የመለሰላቸውን ተመልከቱ። እስቲ ንገሩኝ
እግዚአብሔር የሰጠው አይደለም ምን ህልምን የሚተረጉምና የሚፈታ ማን ያውቃል? just who knows? ምን አለ ሁሉም ያልተፈታለት እዚህ አርፎ ታስሮ ከሚቀመጥ የሚቀድመው ይፈታ እግዚአብሔር እንደፈቀደ። እግዚአብሔር የሰጠው አይደለም ምን ህልምን የሚተረጉም ማለት ምን እንደሆነ ታውቃላችሁ? አገልግሎት በችሎታ አይደለም በስጦታ ነው ማለት ነው። ክብር ለእግዚአብሔር ይሁን። ስጦታን is the gift። እግዚአብሔር ህልም የመተርጎም ስጦታ ህልም ማሳየት አሳይቶኛል። መተርጎም እስካሁን አላቀም። ከፈቀደ እግዚአብሔር ከፈለገ ምን ይታወቃል? እስቲ ንገሩኝና ከተረጎምኩት ጭንቅሎ ጆሲ እንዳትሉኝ እኔ ጭንቅሎ አይደለሁም። ከተረጎምኩት እግዚአብሔር ነው ህልም የመተርጎም ስጦታ ይሰጠኝ። ፕሊስ አይናችሁን እግዚአብሔር ላይ አርጉ ማለቱ ነበር። ነገሩት በተራ በተራ። እሺ ምንድነው ያየኸው አለው። እኔ እንዲሆነው አየሁ። ኦኬ አንተስ? እኔ ደግሞ እንዲሆነው አየሁ። ኦኬ እንግዲህ ልብ አድርገው አለ። እግዚአብሔር የሰጠው ነው ይሄን ህልም የመተርጎም ስጦታ እግዚአብሔር ከሰጠኝ ተረጉመዋል አለና አንተ በ3 ቀን አለው። ሰፍ ብሎ በ3 ቀን ፈርዖን ያስጠራሃል ቤተ መንግስት። ከዛ እንደውም በሹመት ነው ወደ ቤተ መንግስት የምትገባው። አዎ ቅፍ አድርገው ብራም ዮሴፍ። ሁለተኛው ደግሞ አንተም በ3 ቀን ሲለው ያው አንድ አይነት ነው ብሎ ሲጠብቅ አንድ አይነት አይደለም። አንተን ደግሞ ይጠራሃል፣ ሰቅሎ ነው የሚገልሃል። ይሄ ምን ያሳይሃል ካላችሁኝ ቦልድ የሆነ አገልጋይ ነው ዮሴፍ። ለምን? ያየው ሰውየው ነው እንጂ ዮሴፍ አይደለም። ያየኸው አንተ ነህ፣ እኔ አላየሁልህም። አዎ ያየኸው አንተ ነህ። አዎ ያንተ ሹመት ነው ያንተ ሞት ነው ብሎ ተረጎመላቸው። እንደተናገረው አደረገባቸው ፈርዖን በእነዚህ ላይ። ዮሴፍ ግን እስቲ ለእስር ቤት ተመልከቱ። የነሱን ፈቶታል። በትክክል እግዚአብሔር አብሮት ያለ ሰው ነው። የእግዚአብሔር ጸጋ ኦፕሬት ያደርጋል በዚህ ሰው ህይወት ውስጥ። ግን እስቲ እስር ቤት ነው። ጸጋ ስለበዛለት ዝም ብሎ ሲያገለግል ከእስር ቤት የሚወጣበትን እድልና ፈንታ እግዚአብሔር አመጣለት። ክብር ለእግዚአብሔር ይሁን። እያገለገለ እያለ አሁን አንዳንድ ሰው እግዚአብሔርን ስራ ለመስራት ወይም እግዚአብሔር ጠራኝ ያሳየኝ የሚለውን ለማገልገል አኩርፎ ነው የሚጠብቀው። እግዚአብሔር አኩርፈሽ አትጠብቂ። እያገለገልክ ጠብቀው፣ እግዚአብሔር ይመጣል። አሜን። እያገለገልሽ ጠብቂው፣ ምንም ሳታጓዲ ምንም። ፈርዖን ደግሞ ህልም አየ ምዕራፍ 41 ላይ። እኔማ ምን አልኩኝ? የህልም ሪቫይቫል ነበር እንዴ? ህልም ሰውተኛ ማለት የዛን ጊዜ በቃ የግድ ህልም ያያል ማለት ነው ያልኩ። ዮሴፍ ህልም ያያል፣ እስረኛው ህልም ያያል፣ ንጉሱም ህልም ያያል። በቃ ይሄ እኮ የተጻፈው ነው እንጂ እኮ ያልተጻፈ በጣም ብዙ ህልም አለ ማለት ነው። ልክ ያንዳንድ ነገር ሪቫይቫል እንዳለ አይ ቲንክ ይሄ ወቅት የህልም ሪቫይቫል ነው መሰለኝና ንጉሱም ህልም አየ። ህልም አይቶ የሚተረጉምለት የግብጽ ጥበበኞች፣ ህልም ፈቺዎች፣ አስማተኞች ምናምን ሰበሰበ ቤተ መንግስት። አይናቸውን ፍጥጥ እንዴት ይተርጉሙት? ቬሪ ኦድ የሆነ ህልም ነው ያየው። ምናልባት ገልብጦ ነው እንደነገረን ሰውየው ህልሙን እስኪሉ ድረስ ያየው ህልም ምንድነው? 7 ከሲታ ላሞች መጡ፣ 7 ወፋፍራም ላሞች መጡ። ከሲታዎቹ ወፋፍራሞቹን ዋጧቸው። እኔ ስፔስ ራሱ ከየት አገኘ? ከሲታ ላም ስፔስ አለው እንደ ወፍራም ላም ለማዋጥና ኮሞዴት ለማድረግ ሆድ ውስጥ? ቬሪ ኦድ የሆነ ህልም ነው ያየው። ይሄ ብቻ አይደለም ድጋሚም አይቻለው አለ። እሺ ቀጥል፣ የተሻለ ከሆነ ብለው ሲጠብቁ የባሰ ነው ሁለተኛው። 7 ወፋፍራም ሸቶች ከሲታዎቹ ወፋፍራሞቹን ዋጧቸው። ተርጉም ሲባል የማን ጀግና? ሁሉም ፍጥጥ። ይሄ አይሆንም፣ አይሆንም። ፈርዖን ተጨነቀ፣ ግራ ገባው። ዮሴፍ ህልም ፈቶለት ወደ ስልጣኑ የተመለሰው ሰውዬ ለብቻው ያወራል እዛ ቤተ መንግስቱ። ወይኔ እኔም ማረባ ሰው ነኝ፣ እኔ ልክ አይደለሁም፣ እኔ ደግሞ ምን ጥፋት አጠፋህ? አረ ጥፋት አጥፍቻ አይደለም፣ ያንኔና ጓደኛ አጥፍተን አላሳሰርከንም? አዎ እስር ቤት እያለን እኮ ህልም አይተን አንተ እንደተጨነቀው እኛም ህልም አይተን ተጨንቀን ነበር። እና አንድ ዕብራዊ እዛ እስር ቤት ውስጥ ተጨንቀን አየንና ምንድነው ያያችሁ ነገር ነው ፈታለን። አንተ ትሞታለህ፣ አንተ ስልጣን ታገኛለህ አለ። እውነት? አዎ። እና አይ ቲንክ አሁንም እስር ቤት ሳይሆን አይቀር እንደው ማስበኝ ብሎኝ ነበር እኔ ረሳሁት እንጂ አሁንም እስር ቤት ሳይሆን እና ይሄ ሁሉ ጀጋ ሲጫወትብኝ ምን ትጠብቃለህ? አስጠራው በችኮላ ጸጉሩን ተላጨ፣ ልብስ ተቀየረ። ክብር ለእግዚአብሔር ይሁን። አሁን የልብስ መገፈፊያ ሰዓት አቁሟል። አሁን የመደረቢያ ሰዓት ነው። አሁን የመጎናጸፊያ ሰዓት ነው። ቤተ መንግስት የሚገባና የሚለብሰው ልብስ ይዘጋጅለት ተባለ። ያ ሁሉ ተረሱ። ይሄ ግን የሆነው ሰርቭ እያደረገ ያለ ነው። ይሄ ልጅ ቅንነቱን ጥሎ ስለ እግዚአብሔር ያለው ፐርስፔክቲቭ ተበላሽቶበት አይደለም ቤተ መንግስት የተጠራው፣ እያገለገለ። ስሙኝ እንደ ትንቢት ልናገር፣ እያገለገላችሁ ያልጠበቃችሁትን በር እግዚአብሔር ይከፍተዋል። አሜን። እያዘናችሁ አላልኩኝም፣ እኔ እያቆማችሁ አላልኩኝ፣ እያገለገላችሁ
ጥያቄ ኖሯችሁ ያልተፈታ ነገር ኖሯችሁ በቃ ይሁን እግዚአብሔር ጻድቅ ነው እግዚአብሔር አዋቂ ነው አላጉረመርምም አላዝንም እጠብቀዋለሁ ያገለገልኩ ለምትሉ እግዚአብሔር በር ይከፍታል አሜን ክብር ለጌታ ይሁን ይሄ ከኪሴ አውጥቼ አይደለም አሰራሩን ነው ያየሁትን ነው በመጽሐፍ ቅዱስ ውስጥ ጥሩት ተባለ በችኮላ ተጠራ መጣ ቤተ መንግስት ተጠርቶ ፈርዖን ጋር ሲገባ የተናገረውን ላንብብላችሁ ምዕራፍ 41 ቁጥር 14 ፈርዖንም ልኮ ዮሴፍን አስጠራ ከግዞት ቤትም አስቸኮሉት እርሱም ተላጨ ልብሱንም ለወጠ ወደ ፈርዖንም ገባ ፈርዖንም ዮሴፍን አለው ህልምን አየው የሚተረጉመውም አልተገኘም ህልምን እንደሰማህ እንደተረጎምክም ስላንተ ሰማው የዮሴፍ ግሬስ በጣም ለየት ያለ እንዴት በሉኝ ልክ እስር ቤት ተጠራ ዛሬ ትፈልጋለህ ለምን ላገልግሎት እያገለገልኩ አይደለም እንዴ አገልግል እያገለገልክም ስላለህ ነው ይሄ ጥሪ ይመጣል ዛሬ ደግሞ ቤተ መንግስት አገለግላለህ ሲባል ቤተ መንግስት ምናምን ኖ እሱ እስረኛም ሲያገለግል ያው ነው ንጉስም ሲያገለግል ያው ክብር ለጌታ ይሁን ተጠርቶ መጣ ጸጉሩን ላጩት እሺ ፕሬዘንታብል እንዲሆን ማለት ነው ልብሱን ቀይሩለት እሺ ለበስ ገባ ቤተ መንግስት ግጭ ብሎ ሲገባ ፈርዖን አየው ዮሴፍ አለው አቤት ስላንተ ሰምቻለሁ ምንድነው የሰማኸው ህልምን እንደሰማህና እንደተረጎምኩ ሰምቻለሁ ሲለው ምናልባት ስለሱ የተሰራው ማስታወቂያ የተጋነነ ምናምን ሊሆን ስለሚችል እሺ ሰምተሃል አዎ ኦኬ እኔም ህልምን አይቼ የሚተረጉምልኝ ስላጣው ተጨንቄ ነው የጠራው ሲለው ለፈርዖን የተናገረውን ቃል ተመልከቱ ቁጥር 16 ላይ ዮሴፍም ለፈርዖን እንዲህ ብሎ መለሰ ይህ በእኔ አይደለም ምን አይነት ግሬስ ነው እንዴ ብዙ ሰው እኮ ይሄንን እድል ይጠቀምበታል እኮ እኔ እኮ እስከ ዛሬ ስለኔ ያለ መስማት ገርሞኛል አይደል እንደሚያስብለው እንደዚህ አይነት ኦፖርቹኒቲ እንዴ ከአፍሪካ አንደኛ ከዓለም 9ኛ እኮ ነኝ ምን ነካ ድሮ በቀንድ ከብት እንደዚህ ነበረች ኢትዮጵያ ትዝ ይላችኋል ትምህርት ቤት ኢትዮጵያ በቀንድ ከብት ከአፍሪካ አንደኛ ከዓለም 9ኛ ስንባል ነው እንግዲህ ያደገው ኦኬ አሁን ለዮሴፍ ይሄ ሰዓት ራሱን አድቨርታይዝ የሚያደርግበት ሰዓት ነበር አላደረገም እንዴት ግሬስ ክብር ለእግዚአብሔር ይሁን እኔ አይደለሁም እኮ ነው ይያለ ያለው ይህ በእኔ አይደለም ይሄ ህልም የፈታሁለት ባለስልጣን ምን ብሎ ስለኔ ማስታወቂያ እንደሰራ ስለማላቅ ከኔ ብሰማ ፕሊዝ ከኔ ብሰማ ምኑን ነው ካንተ የምሰማው ይህ በእኔ አይደለም ልክ ለዛ ባለስልጣን ህልም እንደተረጎም ላንተም ከተረጎምኩልህና ኤክሳይትድ ከሆንክና በቃ ይሄ ጭንቀት ከለቀቀ ፕሊዝ እኔ አይደለሁም ይላል ታዲያ ማን ነው እግዚአብሔር ለፈርዖን በደህንነት ይመልስለታል ምን ማለት ነው እኔን አትወቀኝ ምንም አልሰራልህም ካወቀው ግን በጸጋ ያበዛልኝና አምላኬ ክብር ለእግዚአብሔር ይሁን ከእስር ቤት አንድ ጓደኛዬ ይላል ይሄንን ታሪክ ሲናገር ምን አለ ፓስተር ጓደኛዬ እግዚአብሔር ሲፈልግ አለ እራት እስር ቤት ቁርስ ቤተ መንግስት ያበላሃል ኤግዛክትሊ እንደዚህ እኮ ነው እግዚአብሔር ነው እንጂ እንዴት ሆኖ ነው እራት እስር ቤት በልተ ቁርስ ቤተ መንግስት የምትበል ይህ በእኔ አይደለም እግዚአብሔር ግን ለፈርዖን በደህንነት ይመልስለታል ብሎ ነገረው ኦኬ እሺ ንገረኝ ህልሙን አለ በመጀመሪያ ለምን ሁለቴ እንዳየህ ልንገርህ አለው ኦኬ ቀጥል ሁለቴ ያየኸው የማይቀር መሆኑን ነው ምንም የውሸት ምናምን እንዳይመስል ሪል ነው የሚሆን ነገር ነው ያየኸው ኦኬ ቴንክ ዩ ያየኸው ህልም አለው በግብጽ እንዲሁም በዓለም ላይ ያኔ በነበረው ዓለም በአጠቃላም ላይ 7 ዓመት ጥጋብ ይሆናል አለ ውይ ጥጋብ ለሚሆነው ነው እንደዚህ የተጨነቁት አልጨረስኩም ስማኝ እሺ ሰማሃለሁ 7ቱ የጥጋብ ዓመት ይረሳና ታይቶ የማይታወቅ 7 ዓመት ረሃብ ይሆናል አለው አሁን ህልሙን ተርጉሟል ጨርሷል አይደለም ዮሴፍ አሁን በዚሁ ተፈታው ወይስ ተመልሼ እስር ቤት ልግባ አይልም እንዴ የኮንሰልተንሲ ስራ እንደሰራ ታውቃላችሁ ሳይጠየቅ ማለት ነው ለምን አማኝ ነው ልጁ ይሄ እግዚአብሔር ያሳየው ነገር እንደሚፈጸም ስለሚያምን እሱንም ስለሚነካው ምናልባት በዚህ ውስጥ እሱ ሮል ያለው ከሆነም ለፈርዖን ምን ብሎ ይነግረዋል አትደንግጥ መፍትሄውን ልንገርህ አለው በ7ቱ የጥጋብ ዓመት እንዴት ተሰበስባለህ አለው እሺ ከዛ ደግሞ ረሃቡ ሲጀምር ደግሞ ያወጣው የሰበሰብከውን ስንዴ ያወጣ አንተም ትበላለህ ለዓለሙም ሁሉ እየሸጥክ በቃ ታልፈዋለህ ይሄንን ዘመን አለ this is consultancy አሁን በእኛ ሀገር ስትራቴጂክ ፕላን የ5 ዓመት የ6 ዓመት ምናምን ከዚህ ነው የተቆረጀው ከሌላ ከየትም አይደለም መንግስት መስሪያ ቤት የምትሰሩ ኤንጂኦ የምትሰሩ በደንብ ስሙኝ ስትራቴጂክ ፕላን ይሄው ስትራቴጂክ ፕላን ከዚህ ነው የወጣው በ7ቱ የጥጋብ ዓመት እንደ ይሰበሰባል ረሃቡ ሲጀምር ተመነዝረዋለህ እሱን በቃ ፔሬድ ታልፈዋለህ ከዛ ፈርዖን እንዳለ ተመልከቱ ቁጥር 37 እና 38 ምዕራፍ 41 ነገሩን በፈርዖንና በሎሌዎቹ ፊት መልካም ሆነ ፈርዖንም ሎሌዎችን እንዲህ አላቸው በእውኑ የእግዚአብሔር መንፈስ ያለበትን ክብር ለእግዚአብሔር ይሁን
ይሄን የመሰለ ጀግና ዮሴፍ አላለም። አስጠንቅቆታል። ፕሊዝ አይንህን ከኔ ላይ አንሳ። ምንም አይነት ሚራክል ይሁን ምንም አይነት ታሪክ ይሰራ እኔ አይደለሁም ብሎ ስላስጠነቀቀው የአሕዛብ ንጉስ ፈርዖን ከአፉ ምን የሚል ቃል ወጣ? በውኑ የእግዚአብሔር መንፈስ ያለበት ኢየሱስ ጌታ ነው። እንዲህ ተብለህ ብትሞት ይቆጭሃል? አይቆጨኝም። በውኑ እግዚአብሔር አብሮት ያለ አብርሃም ከተባልኩኝ ዛሬ ለምን አልሞትም? አይ ዶንት ማይንድ። የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኝ ይሆንን ይላል ለሹማምንቶቹ። እነሱስ አረከት መጥቶ እየተንደረደረ እኮ ነው ሊሾመው። አረከት መጥቶ ስለዚህ ይሄን ያለውን የ7 ዓመት ስትራቴጂክ ፕላኑን ለምን እሱ አይሰራው? ይስራው። እኛ ከስኮፓችን በላይ ነው ያወራው ነገር ራሱ። ግሬስ ክብር ለእግዚአብሔር ይሁን። ግሬስ ከስኮፕ በላይ ያሳያል ማለት ከሰዎች እይታ አልፈ እንድታይ ከሆንክ that is grace። እሱ ጸጋ ይባላል። ምን አይነት ነገር ነው የሚያወራው? እውነትም እግዚአብሔር ሰው ሁሉ ኦኬ ልብስ ቀይሩለታል። አሁን ደግሞ ሌላ ልብስ። ክብር ለእግዚአብሔር። ይኸው የመገፈፊያ ሰዓት እንዳለ የመልበሻም ሰዓት አለ። ልብስ ቀይሩ። እኔ ለሲምቦል ዝም ብዬ ዙፋኑ ላይ ልቀመጥ እንጂ እንዳለ ግብፅን ማን ያስተዳድር? ይሄ ልጅ ያስተዳድር ተባለ። ፈረሳንጡለት ተቀመጠ፣ ቀለበት ምናምን። ክብር ለእግዚአብሔር ይሁን። አሁን ሌላ ግሬስ ላሳያችሁ እዚህ ልጅ ላይ እንዴት እንደቀናው እንዴት ነው እግዚአብሔር ይሄን ልጅ የሚረዳው ነው ያልኩት። በቃ ልክ ይሄን ስልጣን ሲያገኝ የመጨረሻ ፖዚሽን የፈለኳት እቺ ነበረች። ልክ አሁን እንደ ተሽከርካሪ ወንበር እንደተመኘዋት አገኘዋት እንደሚባለው እቺን ነበር የፈለኳት። አሁን ተሽከርካሪ ወንበር ላይ መሽከርከር ነው አለ መሰላችሁ? ኖ ቪዥነሪ ነው ልጁ። እግዚአብሔር በህልሙ በኩል በዓለም ላይ የሚመጣውን ነገር እንደተናገረ ስላመነ በሰባቱ የጥጋብ ዘመን ስንዴ ተራ ነው የሚውለው። ጠቅላይ ሚኒስቴር እኮ ነው። የስ ጠቅላይ ሚኒስቴር ሆኖ ስንዴ ተራ ነው የሚውለው። ለምን? አማኝ ጠቅላይ ሚኒስቴር ነው። ክብር ለእግዚአብሔር። አማኝ ነው ይሄ ልጅ፣ አማኝ ነው። ጠዋት ተነስቶ ስንዴ ተራ ይሄዳል። ስንት ኩንታል? ይሄን ያልኩት ሰብስቦ አስገቡ። ስንት ገና በመጀመሪያው አመት ስንዴውን ከመረው። ሁለተኛ አመት ከመረ። ሶስተኛ በ7 አመት ውስጥ የምድሪቱን ስንዴ ሰብስቦ መስፈር እስከሚተው ድረስ ስንዴን ሰበሰበ ይላል። መስፈር የሚተው በሁለት ምክንያት ነው። አንድ ቁጥር ካለቀ ነው። 17 18 39 ምናምን ትሪሊየን ምናምን ብላችሁ ቁጥር ካለቀ በቃ ዝም ብለ ሰብስብ ይባላል። ወይ ደግሞ በመሃል ቁጥር ከተሳሳተ ነው ሰው ቁጥር የሚያቆም። መስፈር እስኪተው ድረስ ሊሰፈር አልተቻለምና ስንዴን እንደ አሸዋ ከመረ ይላል። ከዛስ የረሃቡ ዘመን ጀመረ። ሰው ሁሉ መደናቀጥ ጀመረ። ስንዴ የለም። ምን ይሻለናል? መጣ ፈርዖን ጋር። ፈርዖን አሉት፣ አቤት መሞታችን ነው። ለምንድን ነው የምትሞቱት? ስንዴ የሚባል በምድሪቱ ላይ የለም። በዚህ ጉዳይ ላይ እኮ ዮሴፍ ነው የሚያውቀው እና እሱን ጠይቁት። ልክ ማርያም ሂዱና እሱ የሚላችሁን አርጉ አላለችም ወደ ኢየሱስ? ፈርዖን እሱ የሚላችሁን አርጉ። ላንብብላችሁ ከፈለጋችሁ ምዕራፍ 41 ቁጥር 53 ጀምሮ ላነብ ነው፣ ወይም 55 ላንብብ። የግብጽ ምድር ሁሉ ተራበ፣ ህዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብጽ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እሱ ያላችሁን ሁሉ አድርጉ። ግሬስ ሂዱ። ይሄን ኬዝ እሱ ነው አንድ ለሚያደርገው። መጡ። ዮሴፍ አሉት፣ አቤት ስንዴ የሚባል የለም። አይ ኖ ሊኖራቸው አይችልም። ጀመራ የረሃቡ ዘመን። እግዚአብሔር እንደተናገረው አደረገ። ታዲያ ምን ይሻላል? ገንዘብ አላችሁ አይደል እንዴ አላቸው። ኦፍኮርስ ገንዘብ ይበላል እንዴ? ገንዘብ አይበላም አውቃለሁ። ገንዘቡን አምጡትና ስንዴ ይሰጣችኋል። ይቻላል? አዎ። ገንዘቡን ሰበሰበ፣ ስንዴ ሰጣቸው። ገንዘብ በዛን ዘመን የነበረ ገንዘብ በሙሉ ተሰብስቦ በዮሴፍ በኩል ፈርዖን እጅ ገባ ይላል። ይሄ ወደፊትም አይሆንም፣ ሆኖም አያውቅም። በታሪክ አንዴ ነው ሀፕን ያደረገው። ገንዘብ የተባለ በሙሉ ተሰብስቦ አንድ ሰው እጅ የገባው በታሪክ አንዴ ነው በቃ። በዚህ ውስጥ ግን ማን አለ? ጸጋ የበዛለት ዮሴፍ አለ። ክብር ለእግዚአብሔር። ጸጋ ቺፕ አይደለም። ነፃ ስለሆነ አሁን ብዙ ሰው ቺፕ ይመስላል። ኖ ቺፕ አይደለም። ጸጋ በጣም ውድ የሆነ ነገር። ገና በመጀመሪያው ዓመት ገንዘባቸውን ጨረሱ፣ ስንዴውንም ጨረሱ። መጡ እንደገና። ዮሴፍ አቤት መሞታችን ነው። አትሞቱም። መሞታችን ነው እያልን አትሞቱም። ለምን? ገንዘብ የለን። በምናችን? ከብት አላችሁ አይደለ እንዴ? በከብት ይቻላል? አዎ ውሰድ።
እንኳን እነሱን ምናበላው እኛ ምናበላው መሬቱ ደርቋል እንደምታየው ውሰድ ከብቶቻቸውን ወሰደ ስንዴ ሰጣቸው ጨረሱት መጡ እንደገና ዮሴፍ አቤት መሞታችን ለምን ትሞታላችሁ አትሞቱ ግሬስ ያለው ሰው ያለ ለምን ትሞታላችሁ እኮ እንዴት ነው የሚሆነው በገንዘብ ይቻላል አልኩ አዎ ስጆአለሁ በከብት ይቻላል አልኩ አዎ ስጆአለሁ ምን ቀረ ታዲያ መሬት አላችሁ አይደል ይሄ ደረቁ መሬት ለእናንተ ነው አደረቅ ከሰባቱ የረሃብ ዘመን በኋላ ሳር ሰው ይታየኛል ግሬስ ግሬስ ክብር ለእግዚአብሔር ግሬስ አይን ይከፍታል የሚገርመው አይን ይከፍታል ለነሱ ደረቅ ነው ለዮሴፍ ግን ከሰባቱ የረሃብ ዘመን በኋላ ለምለም የሆነ ፍሬያማ ነው ያ መሬት አምጡት አላቸው ውሰድ ደሞ ለደረቅ መሬት አምጡት በመሬታቸው ወሰዱስ እንዴ በልተው ጨረሱ ገና እኮ በመጀመሪያው ዓመት ነው መጡ ለአራተኛ ጊዜ ዮሴፍ መሞታችን ነው አትሞቱም በብር ይቻላል አልካው ወሰድከው አዎ ወስጄዋለሁ በከብት ይቻላል አልካው ይሄው እንደውም እየወፈሩልኝ ነው ከብቶች በመሬት ይቻላል አልካው አሁን ምን ቀረ እናንተ አላችሁ አይደል በእኛ ይቻላል አዎ ግዛን ግሬስ ግሬስ ይሄ ልጅ ብቻውን አይደለም ሰው ብቻውን ይሄንን ሁሉ መግዛት አይችልም ይሄንን ሁሉ ማሸነፍ እዚህ ሁሉ በዚህ ሬዲየስ ኢንፍሉዌንሻል መሆን አይችልም ጸጋ ማለት ይሄ ነው እግዚአብሔር አብሮት ነበረ ሲባል ዝም ብሎ ቀላል ነገር ይመስላል አይደለም እንዲህ ነው እግዚአብሔር አብሯችሁ ሲሆን ክብር ለጌታ ይሁን ወረሰ ኮሚኒቲ ያገለገለ ቤት ማገልገል የጀመረ ልጅ ነው እዚህ ጋር የደረሰው አያችሁ እንዴት ሬዲየሱን እግዚአብሔር ያሰፋለት እንደሄደ አንድ ፋሚሊ በታማኝነት አገለገለ ተሸጠ በወንድሞቹ የፖቲፋራን ፋሚሊ አገለገለ እስር ቤት ተከተተ እስረኞችን አገለገለ ከእስር ቤት ወጣና እንደገና ቤተ መንግስት መጣ የግብጽን ኮሚኒቲ አገለገለ ምን የግብጽ ኮሚኒቲ የገዛ የሥጋ ቤተሰቦቹን እነ ያዕቆብን ሁሉ ከግብጽ ከከነዓን እስኪመጡ ድረስ ያገለገለ ሰው ነው ይሄ የመጨረሻውን ሐሳብ አንብቤ ልጨርስላችሁ ምዕራፍ 50 ላይ ምዕራፍ 50 የመጨረሻው ምዕራፍ ቁጥር 15 ጀምሮ የዚህ ልጅ አገልግሎት እንዴት እየተንጀረገገ እንዴት እየሰፋ እንደመጣ ስመለከት ዓለሙን ነው ለካስ ያገለገለ ረሃቡ በዓለም ስለነበረ የመጣው አባቱ ያዕቆብ ልጄ ሞታል ብሎ ነው የተቀመጠው ግን ሟች ልጁ ነው ይሄንን ረሃብ የሚያሳልፈው የሚገርማችሁ ይኸው ነቀርሳ የተባለ ሰው የቤቱ ብሌሲንግ ይሆናል ዓለሙን ያዳነ ዓለሙን ያተረፈ ልጅ ነው የሆነው ይሄ ልጅ ግን ስም ወጥቶለት ነበር እየቀባጀርክ ይታየኛል እያልክ ህልም ምናምን እያልክ ትበጠብጠናለህ በጥባጭ አይደለም ጸጋ ነው እንደዚህ ያደረገው ይሄን ልጅ የእግዚአብሔር ምርጫ እግዚአብሔር አይኑን ስላሳረፈበት ነው ይሄ ልጅ እንደዚህ የሆነው ግን አላወቁት መጨረሻም ግን ያተረፋቸው እሱ መጡ ያዕቆብ እዚህ ቤት አትንጫጩ ግብጽስ እንዴ እንደሰበሰበ ሰው እንዳለ ሰምቻለሁ ሂዱ አለ ልጁ እኮ ነው የሰበሰበው አላወቀም ያው መጡ በሚገርም ቴክኒክ እሱ ቀስ ብሎ ራሱን ገለጠላቸው እዛ አንደኛውን ወንድማችሁን አምጡ ደሞ እሱ ማያዣ ያረግና ደሞ እንተናን አምጡ ይላል እንደዚህ መጨረሻ አባትየው መጣ ዘ ሆል ፋሚሊ መጣ ያዕቆብ ነፍሱ ተደስታ ነፍሱ ለምልማ እንዲያልፍ ያደረገው ዮሴፍ ላይ የነበረ ጸጋ ነው ክብር ለእግዚአብሔር ይሁን ልጆችን ካልመረኩ ልጆችን ካልባረኩ እስኪል ድረስ እነ ኤፍሬምን እነ ምናሴን ክብር ለእግዚአብሔር ይሁን መጨረሻ ያዕቆብ መሞቻው ደረሰ ዮሴፍን አስማለው ዮሴፍ አለው አቤት አንተም ብለን ነው እዚህ የመጣነው እኛ ሀገር ያለን ሰዎች ነን አይ ኖ ዳዲ አቃል ፕሊስ የፈለገ ቢከብድህ እዚህ እንዳቀብረኝ ታሪክ ያለን ሰዎች ነን አባቶች የተቀበሩበት ቦታ ወስደህ ቀበረኝ ዳዲ እንኳን እዚህ ፖዚሽን ላይ ሆኜ እንዴትም ሆኜ ቃልህን እጠብቃለሁ ታውቃለህ ከልጅነቴ ጀምሮ እንዴት ስታዘዝህ እንደኖርኩት አውቃለሁ እና ፕሊስ የመጨረሻ ምለምን አስከረኔ እዚህ እንዳይቀበር አረ በጭራሽ አላረገውም ወስጄ ነው መቀብርሃለሁ ደረሰ መሞቻው ሞተ ያዕቆብ እንዳገሩ ባህል ሽቶ እየቀቡ የተወሰነ ቀን አቆዩት ግብጻውያን ግማሽ መንገድ እስኪሸኟቸው ድረስ ነው እግዚአብሔር ፌቨር የሰጣቸው ለያዕቆብ ልጆች ከዛ ወሰደ አገር ቤት ቀበረ መጣ ነዋሪነቱ ግብጽ ስለሆነ ከወንድሞቹ ጋር ተመልሶ መጣ ልክ እዛ ግብጽ ገብተው ሲኖሩ አባታቸው ከሞተ በኋላ የያዕቆብ ወንድሞች በልባቸው ምን ያስባሉ ያዕቆብ ዮሴፍ እኮ አባዬ በህይወት ስላለ ይሆናል ያልተበቀለን አሁን አባዬ ስለሌለ ሊበቀለን ይችላል ብለው በልባቸው አሰቡና አገጩን ያሻሸና አሁን ዮሴፍን ዮሴፍ እንደው መቼም ያው በልጅነት ያረግንብን ታውቃለህ አይደል የልጅነት ጊዜ ነው በቃ ያለ ማስተዋል
ልጅነት ወራት ፕሊስ እርሳው ብንለው እንደውም ሊበሳጭና ትዝታው ተቀስቅሶ አደጋ ላይ ደርስብን ይችላል። ለምን የሚፈራው የለማ አባታችን የለማ ብለው ስላሰቡ መልእክተኛ ላኩበት ይላል። በጣም የገረመኝ ነገር ሸቃባ ሰው ሁሉ ሸቃባ ነው የሚመስል። በጣም የተገረምኩበት ታሪክ ነው ይሄ ታሪክ። አያችሁ እነሱ ሸቃባ ነገረኛ ስለሆኑ ተቆለኛ ስለሆኑ ሊያምኑት አልቻሉም። አባየን ፈርቶ ነው። አባየን ፈርቶ አይደለም፣ የሰማይ አምላክ እግዚአብሔርን ፈርቶ ነው እሱ። ክብር ለእግዚአብሔር። ግሬስ በህይወታችሁ አክቲቬት ሲያደርግ የምታረጉትን ነገር ለምን እንደምታረጉ ላያቅ ይችላል ሰው። አይወቅ ተው እሱን። አንተ ብቻ በገባ እግዚአብሔር ባበዛል ጸጋ ልክ ዝም ብለህ ማገልገል። መልእክቴም ርዕሴ እኮ ነው። ዝም ብለሽ አገልግይ እኮ ነው። ዝም ብለህ አገልግል፣ እግዚአብሔር ይመጣል። ዝም ብለህ ሰው ይግባው አይግባው ያማህ ይቀበልህ ሰማይ ይስቀልህ ያወርድህ ጉዳይ ከእግዚአብሔር ጋር። ልክ ይህንን መልእክተኛ ሲልኩበት አለ ዮሴፍ። ላንብብላችሁ ምዕራፍ 50 ቁጥር 18 ላንብብ። ልክ እንደዚህኛ ባሪያዎች እባክህ እንደው አባትህ ሳይሞት የሙት ቃል አረጉበት። የሙት ቃል ከባድ ነው። አባትህ ሳይሞት የወንድሞችህን በደል እባክህ ይቅር በል ብሏል አሉ። እኔ ተመልሼ አነበብኩ። ደግሞ ነገረኛ ነኝ እኔ መጽሐፍ ቅዱስ ሳነብ። ተመልሼ መጣሁና ያዕቆብ ሳይሞት እንደዚህ ብሏል አላለም። ፈልስፈው ፈጥረው ነው። አሁን እኛ ብንነግረው ይቅር አይለንም። አባትህ ሳይሞት እንዲህ ብሏል ካልን ግን አባቱን ስለሚፈራ የሙት ቃል ስለሆነ ሳይወድ በግድ ያደርገዋል። አይደለም አላለም። ያዕቆብ እንደዚህ አላለም። ፈጥረው ነው ይሄንን ያሉት። ቁጥር 18 ዮሴፍም ይህን ሲሉት አለቀሰ። ምን ማለት ነው? አንተዋወቅም ማለት እኮ ነው። አንተዋወቅም። እኔ እኮ የእግዚአብሔር ጸጋ ነው አክቲቬት የሚያደርገው ኦፕሬት የሚያደርገው በህይወቴ ውስጥ። አሁን የምሆነውን ሁሉ እንደ ስጋ ለባሽ በራሴ አቅም የቻልኩ ነበር የሚመስላችሁ እስከ ዛሬ ድረስ? አታቆኝም። ለዚህ ነው የሙት ቃል የምታመጡብኝ። አለቀሰ። ወንድሞቹ ደግሞ መጡ በፊቱም ሰግደው ይላል። እቺ ግድ ናት። እቺ ናት ያያት እቺ አይደለች? እቺ ግድ ናት። እዚች ቀን ላይ ለመድረስ ግን የፈጀው ማገዶ። በፊቱ ሰግደው እነሆኛ ላንተ ባሪያዎችህ ነን አሉት። ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? አቤት ልኩን የሚያውቅ አገልጋይ ደስ ሲል። እኔ በእግዚአብሔር ፋንታ ነኝን ምን ማለት ነው? እናንተ እኮ የሚመስላችሁ እያንዳንዳችሁን አሰልፌ እናንተ ሰው ትመስላለህ። አሁን ሳይው አንተ አይደለም ጉድጓድ ይከተት ያልከው? በልጅነት ጭንቅላቴ ይዣታለሁ። ግሬስ በህይወቱ ስለበዛለት አልያዛትም። የሚገርማችሁ ይች ክብር ለእግዚአብሔር። አሁንም ደግሞ አንተና አለፍ ብዬ ይሸጥ ያልከው አንተ አይደለም? ለእያንዳንዳችሁ በመደዳ ደርድሬ የእናንተን ዋጋ መክፈል መበቀል ማን መቼ እግዚአብሔር አካፈለ ይሄን ካራክተር ደግሞ ለሰው? እኔ በእግዚአብሔር ፋንታ ነኝን ምን ማለት? ልኬንም አላቅሰው መሰልኳችሁ? ጸጋ ልክን እንድናቅ ያረጋናል። ክብር ለእግዚአብሔር። በቃ ልካችን እንድናቅ ያረጋናል። እንዲህ ብሎ መለሰላቸው። እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ህዝብ እንዲድን ለመልካም ለማድረግ ለመልካም አሰበው። ይሄ ዮሴፍ በጣም ጸጋ እንደበዛለት የማየው በታሪኮቹ ውስጥ እግዚአብሔር የሚለው ነገር አለ። ያስገባዋል እግዚአብሔርን። በቃ እንዲሆን እንዲገጠመኝ እግዚአብሔር ግን ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ግን አሁንም እዚህ ጋር እንደዛ ነው ያለው። you did it intentionally ምንም ራስቸው ምናምን እንደ የልጅነት ጭንቅላት እንዳይመስላችሁ። ልክ ነው አርጋችኋል። ግን ህይወቴን በእጁ የያዘ እግዚአብሔር የሚባል አምላክ ደግሞ በደንብ ጎልቶ ይታየኛል አለ። በቃ ያንድ ሰው ኑሮ ተጣጣሪ እንድኖር ሳይሆን ብዙ ህዝብ እንዲድን። ልክ አባቱን አብርሃምን ሲጠራ እንዳለው ባርካለሁ ብቻ አይደል ለበረከቱን አይደል ያለው። የአብርሃም ብሌሲንግ ነው ተንደርድሮ እዚህ ልጅ ላይ መጣው። ለብዙ ህዝብ መዳን ምክንያት አደረገው እግዚአብሔር የኔን ህይወት። ስለዚህ እኔ አም ግሬትፉል። ለማንኛውም አንድ መጨረሻ ነገር ልንገራችሁ አለ። ምን? ቁጥር 21 አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም ደስ አሰኛቸው። እንኳን እናንተን ልበቀል በእኔ ላይ ያለ ጸጋ የእናንተን ልጆች እንኳን ሰርቭ ለማድረግ የተዘጋጀ ማንነት እግዚአብሔር በውስጥ ያስቀምጠዋል። ክብር ለእግዚአብሔር ይሁን። እና ምንድነው ልትለን የመጣኸው ካላችሁኝ ልላችሁ የመጣሁት ጸጋ ሲበዛ ዝም ብለህ እንድታገለግል ያደርጋል። ጸጋ ሲበዛ ዝም ብለሽ እንድታገለግል ያደርጋል። ከልብ የሆነ ደስታ የመንፈስ ቅዱስ እርካታ ሰላም ውስጤን ሞላው።